እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ታቦት በአዲስ ኪዳን የለም ነው። ኦኬ ታቦት በአዲስ ኪዳን የለም የሚል ሀሳብ ነው ሲያነሱ የነበሩት ፕሮቴስታንት የሆኑቶች ወንድሞች። አለን ይኸው በቃ አለን። እናቱ የወለደችው ፕሮቴስታንት ይግባ አለው። እኔ ታቦት በአዲስ ኪዳን አንድ ሲምፕል ቨርስ መጽሐፍ ቅዱስ አለ። ይኸው እዚህ ጋርም አዲስ መደበኛ ትርጉም አለ። ይኸው እዚህ ጋርም አዲስ መደበኛ ትርጉም አለ መጽሐፍ ቅዱስ። እኔ የምፈልገው አንድ ሲምፕል ቨርስ ነው። ጉራ እንዳትሉኝ በጌታ። እኔ የምፈልገው ኦኬ፣ ቅድም እንዳልኳችሁ አንድ ሲምፕል ቨርስ ታቦት በአዲስ ኪዳን የለም የሚል አንድ ሲምፕል ቨርስ። አንድ ፕሮቴስታንት የሆናችሁ እህቶች ወንድሞች አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ሄሉ እንዴት አለሽ? አንቺን አይቼ በመጣ እንደው አዳምጣሉኝ እኮ ምን ላደርግ? አናደዱኝ። እኔ ራሱ ታውቃለህ፣ የራሳቸውን ሀሳብ ብቻ ነው በቃ እንትን የሚለው። እሺ አንድ ቁጥር የጻፍከው ወንድማችን ኢንቫይት ልኬልሃለሁ። ታቦት በአዲስ ኪዳን የለም በሚል ያው ሀሳብ እንግዲህ እንወያያለን። በነገራችን ላይ ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከሚዘልፉባቸው ሀሳቦች ውስጥ አንዱ ታቦት ነው። የሆነ የሚናገሯቸው ንግግሮች ምናምን የሆኑ አለ አይደል መጽሐፍ ቅዱስን አንብቦ እንደጨረሱ ነገር አክት ያደርጋሉ። በነገራችን ላይ መጥፎ ባህሪ ነው ተወዳጆች። ማንም ሰው ይሁን የመጽሐፍ ቅዱስን 2% እንኳን ሳያነብ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት ማድረግ የለበትም። የኔ ተወዳጆች ፕሮቴስታንቶች ወንድሞች እንወዳችኋለን፣ ግን እንደዚህ አክት አታደርጉ ፕሊስ። አላለ አረተው ልክ እንደዚህ አይነት አላለ ለመጎረር አይደለም፣ ግን እንደኔ ያነበበ ሰው ሲያጋጥማችሁ ያኔ አይነ ፍጥጥ ጥርስ ግጥጥ ይሆናል ነገሩ። ስለዚህ ምን እናደርግ? የምናቆም ብቻ ነገር እንናገር። ታቦት በአዲስ ኪዳን የለም ሲሉ ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖትን እያመለከች እንደሆነ አድርገው የሆነ መሳል የሚፈልጉት ነገር አለ። መጽሐፍ ቅዱሳዊ ነው። ታቦት በአዲስ ኪዳን አለ። ይሄ ትምህርት ስትት ነው የሚለን ሰው ካለ አንድ ቁጥር ጻፉልን። ፕሮቴስታንት የሆናችሁ እህት ወንድሞች አንድ ቁጥር ጻፉልኝ፣ አስገባችኋለሁ። አስገባለሁ። ቶሎ ቶሎ በሉ እና ደግሞ እንዴት እድል እንደሚሰጥ እንዴት ሰው ማዳመጥ እንዳለብንም ደግሞ በዛው ተከታተሉ ፕሊስ። ለአንድ ለሶስት ሰዎች ነው እድል የምሰጠው፣ ብዙ አልቆይም። ቶሎ ቶሎ በሉ፣ ቶሎ ቶሎ። አንዳንድ ቁጥር መጽፉ ሳስገባችሁ ቶሎ አክሴፕት እያደረጋችሁ እሺ። አዎ ደግሞ ስሜ ሲጠራ ፈላጊ አላለኝም። ኧረ ሄሉ ሰምተሻል አይደል? ስሜን ሲያበላሹ እኔ ስም ለምንድን ነው ሰው የሚያበላሸው? እነሱ እኮ ብቻ አይደሉም እኮ እዚህም ፈለግ ይሉኛል። ፈለጋችሁ ውጣና ልልና ተዋለ። ከዛ ፈለገ በሉ እስቲ። እሺ ፋሲል አለ? ፋሲል ድምፅ አይሰማም ወንድማችን፣ ፕሊስ ድምፅን ከፍ አድርገው። ወይ ለሌላ ሰው እድል ያው ማድረግ የምንችለው ያንን ብቻ ነው። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች። ተወዳጆች ቶሎ ቶሎ በሏ፣ ቶሎ ቶሎ። ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉ። አስገባችኋለሁ እንዳታሰሩ እሺ። ቡናማ ወይ እሺ፣ እንደምን አለ? ማንን በል ስምህን? ከየት ቤተ እምነት ነው? እንዴት አመሻችሁ? ሰላም ነው? እግዚአብሔር ይመስገን። ማንን በል ስምህን?
አብርሽ ይባላል። እሺ ከየት ቤተ እምነት ነው አብርሽ? ከየት ቤተ እምነት ነው? ምን አልከኝ? ኦርቶዶክስ ነኝ። ታዲያ አብርሽ ፕሮቴስታንት የሆኑ ሰዎች አንዳንድ ቁጥር ጻፉልን ስንል ለምን አንድ ቁጥር ጻፍክልን? አብርሽ ተወዳጅ ወንድማችን። እሺ አመሰግናለሁ። ፈለግ ያው አመሰግናለሁ። መጀመሪያ የጻፍኩት ያው እንድገባ ለመግባት ስለፈለኩና እህታችንን እንደው ለማመስገን ምናምን ነውና ደስ ስላለኝ ነው። እዚህ በፊት አውቃት ነበር፣ ለዛ ነው። እሺ በቃ ተጠቀምበት እንግዲህ እድሉን። ያው አመሰግናለሁ። እንግዲህ ሄለን ከዚህ በፊት አያት ነበርና በቲክቶክ በዛ ጊዜ ትንሽ ያው እንደ እህት ያው አንድ ወንድም እህቱን ሲያጣ እንዴት ነው የሚሰማ ስሜት አለ አይደል? የአይነት ስሜት ይሰማኝ ነበርና አሁን ደግሞ እግዚአብሔር ረድቷት እንደዚህ ወደ ቤተክርስቲያን ተመልሳ የቤተክርስቲያን ልጅ ሆና እንደዚህ ስላየው በጣም ደስ ብሎኛልና ያው እድሉን ለማግኘት ብዬ ነው በውሸትም ቢሆን አንድ ቁጥር ጽፌ የገባሁት እና እድሉን ስለሰጠኝ አንተንም አመሰግናለሁ። እህታችን እግዚአብሔር ያጠንክረሽ፣ እግዚአብሔር ያበርታሽ። አሜን አሜን። እሺ ፈለገሽ ለሌላ ሰው እድሉን ስጥሽ። አመሰግናለሁ። እሺ ፋሲል ይቅርታ፣ ፈለግ እንዴት ነህ? ፈለግ ይቅርታ ስላስገባኝ ደስ ብሎኛል። ድምጽ ምንድነው ፋሲሉ? ምንድነው? የሆነ እንትን አለ፣ የሆነ ኢኮ ነገር። የስልኩ መሰለኝ። አሁንም አለ። ስልኩ ምንድነው? እስም አይደለም። አረ ስለ እውነት እንትን የሆነ በጎማ ውስጥ ድሮ ልጆች እያለን ስናወራ የሚሰማን አይነት ድምጽ ነው እየተሰማን ያለ ነው። ጌታ ምስክሬ ለቀላለ ፋሲሉ እንትን የውሃ ጎማ አለ አይደል? በቃ አወራው እንደዚህ ምኛል መሰለኝም ነበረ። እንደዚህ አስተካክለውና ከእንደገና እድል እሰጥሃለሁ። እሺ አስተካክለው። እሺ ጋንግ ቦይ ፕሮቴስታንት ሆናችሁ እሺ የምትገቡት ፕሮቴስታንት ሆናችሁ ጋይስ ፕሊስ ሰዓት አንውሰድ። ጋንግ ወይ ፈለጌ ሰላም ነው? እግዚአብሔር ይመስገን ወንድማችን። ማንን በል ስምህን? አብነት እባላለሁ። አብነት እባላለሁ። አብነት ወንድማችን እንኳን ደህና መጣ። ከየት ቤተ እምነት መጣ? ፕሮቴስታንት ነኝ። ጎሽ መልካም፣ እንኳን ደህና መጣ። ከየትኛው ቤተ እምነት? ሙሉ ወንጌል ነው። ከሙሉ ወንጌል። መልካም። ታቦት በአዲስ ኪዳን አለ ወይንስ የለም? አብነቴ በመጀመሪያ ማለት ፈልገው ስለ ታቦት ምንም አውቀው ነገር የለም። ትንሽ ድምፅህ ግን ታፍኗል። አብነቴ እኔ ምን እንደሆነ ሄድፎን አድርገህ ነው? ኖ ሄድፎን አይደለም፣ ተኝቼ ስላለው ነው። ተኝቼ አልጋ ላይ ስላለው እና ትራስ ውስጥ አፈንህን ነው የምታወራን ወይ አንተ ሰው? ቀጥል። አሁን ይሰማል። አሁን ይሄ ነው ያ ነው ልልክ አልችልም። ፈለጌ ግን ዋና ፐርፐዙ በአዲስ ኪዳን ውስጥ ምን እንደሆነ እንድታስረዳ ፈልጌ ነው። መልካም አስረዳሃለሁ አብነቴ፣ በሚገባ አስረዳሃለሁ። ነገር ግን ቅድሚያ አሁን አንተ ያመንከውን እምነት ደግሞ በመጽሐፍ ቅዱስ ማስረጃ ማወቅ አለብን አይደል? ለምሳሌ አንተ በሙሉ ወንጌል ቸርች ውስጥ ስታምን በቸርች ውስጥ ታቦት የለም። ሰው ምን ማለት ነው? ኦኬ በብሉይ ኪዳን ታቦት ነበር፣ ይሄን ታውቃለህ። ሰምቲንግ የምታውቀው ነገር አለ ማለት ነው። ያንን የምታውቀውን ነገር ነው እንድትነግረን የምንፈልገው። በመጀመሪያ ምን ብላችሁ ነው የምታምኑት? ፕሮቴስታንት የሆናችሁ ወንድሞቻችን በአዲስ ኪዳን ታቦት አለ ብላችሁ ነው የምታምኑት ወይንስ ታቦት በብሉይ ኪዳን የቀረ በአዲስ ኪዳን የሌለ ነገር ነው ብላችሁ ነው የምታምኑት? የምታምኑትን ነገር ንገረኝ።
ታቦት እንግዲህ ብለን የምናምነው እንደኛ እምነት ታቦት በአዲስ ኪዳኑ በብሉይ ኪዳን ውስጥ ለሙሴ የተሰጠው እንድንድንበት ወይ እንድንለምንበት የተሰጠን አንድ የተሰጠን ነገር ነው። በአዲስ ኪዳን ውስጥ ግን ኢየሱስ ክርስቶስ እሱ መስዋዕት ሆኖ ብሎ ነበር እናምናለን። ኦኬ ሶ ዋትስ ዩር ፖይንት? አብነቴ በአዲስ ኪዳን ታቦት አለ ወይስ የለም እያልክም ነው? ብዙም አይዲያ የለኝም። አሁን ይሄ ነው ለማለት ያልኩበት ምክንያት ምንም አይዲያ የለኝም። ችግር የለውም፣ በቃ ችግር የለውም። በና ለመስላችሁ ብዙ ጊዜ በፕሮቴስታንቱ ቤት ትልቁ ስህተት መጽሐፍ ቅዱስ ያልሆኑ ሀሳቦችን መጽሐፍ ቅዱስ እንደሆኑ ስሎ ማቅረብ ነው። ታቦት በአዲስ ኪዳን አለ። አብነቴ አንተ ብዙ የምታውቀው ሀሳብ ስለሌለ አንተን ብዙ በጥያቄ ማስጨነቅ አልፈልግም። ታቦት ምንድን ነው? በአዲስ ኪዳን አገልግሎቱ ነው ጥያቄ። በአዲስ ኪዳን የታቦት አገልግሎት መሰዊያ ነው። አጭርና ግልጽ መሰዊያ ነው። ለምሳሌ ከአንድ ክፍል ልጀምራለህ። ኦኬ በአዲስ ኪዳን መሰዊያ ብቻ ሳይሆን መስዋዕት አለ አይደል? በነገራችን ላይ ስለ ጌታችን ኢየሱስ ቅዱስ ሥጋና ክቡር ደም አማናዊነት ያላመኑ ፕሮቴስታንቶች ወዴት ሄድክ? አብነቴ የኔ አባት ስለ ክርስቶስ ቅዱስ ሥጋና ክቡር ደም አማናዊነት ያላመኑ ፕሮቴስታንቶች መሰዊያ ያለ ወይስ የለም ብላችሁ ራሱ መወያየቱ ኢስ ሚኒንግለስ በነገራችን ላይ እኔ ተወዳጆች። ምክንያቱም መሰዊያ አገልግሎቱ መሰዊያነት ነው። የሚሰዋበት ደግሞ የአዲስ ኪዳኑ መስዋዕት ነው። የአዲስ ኪዳኑ ደግሞ መስዋዕት ምንድን ነው ስንል የአዲስ ኪዳኑ መስዋዕት ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም፣ ቅዱስ ሥጋና ክቡር ደም። ይሄንን የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ደግሞ አማናዊ ብሎ የማያምን ፕሮቴስታንት አይ መሰዊያ በአዲስ ኪዳን አለ ወይም ደግሞ መሰዊያ በአዲስ ኪዳን የለም ብሎ ሀሳብ ራሱ ማንሳት አይችልም ነው ባጭሩ። ኢንኬዝ ግን በዛ ሀሳብ ዙሪያ ግን ለማውራት የሚፈልጉ ፕሮቴስታንቶች ካሉ እናውራ ብለን ነው። የኔ ተወዳጆች ለአንድ ፕሮቴስታንት ብቻ እድል ልስጥ። ለአንድ ፕሮቴስታንት ካለ የኔ ተወዳጆች አሁን መረበሽ አይቻልም። ከገባችሁ በኋላ አይ ኦርቶዶክስንን እንደው ፈለገ እንደው የበዓል እንደው የሆነች ነገር በአካውንት ልንልክ ፈልገን ነው ምናምን እንዳትሉኝ፣ ስቀልን ነው እንደዛ ይቻላል። ሌላ ግን ሰላምታ ምናምን አይቻልም። በቃ ለአንድ ፕሮቴስታንት እድል ስጥ በእናታችሁ፣ መሽቷል። እኛም አረፈን በል ቶሎ በሉ ቶሎ። ታቦት በአዲስ ኪዳን የለም ብሎ ከሚያምኑ ፕሮቴስታንት እህት ወንድሞቻችን ጋር ትንሽ ዲስከስ እናደርግ፣ ለእነሱ እድል እንስጣቸው። ተቃራኒ ነው ግን እዛ ይኸው አለን ልንመልስ ነው አይ ሚዩት አርግ ፕሊስ እባክህን፣ ቆይ ሌላ ርዕስ እናንሳ። እዚህ ደግሞ አረ ግቡ በማርያም ነው ግቡ በማርያም እሺ። ታቦት በአዲስ ኪዳን የለም ብሎ ለሚያምን ፕሮቴስታንት እድል እሰጣለሁ። ኦኬ አንድ ቁጥር ጻፉልኝ ተወዳጆች፣ ቶሎ በሉ። አጭር ደቂቃ ላይ ያዝ፣ ቶሎ በሉ። አንድ ቁጥር ለሚጽፍልኝ ሰው አስገባለሁ። ደሊና ፈለገ እባክህ አንድ ጥያቄ ልጠይቅ። እኔ ባለሁበት ዌስት አፍሪካ የግብፅ ቤተክርስቲያን ያለው እሺ፣ ከኛ ጋር ይለያያል። ልጆችን ለማቁረብ ምን ትመክረኛለህ ወንድሜ? እንዴ ማቁረብ ይቻላል። የግብፅ ቤተክርስቲያን የእህት አብያተ ክርስቲያን ነች። ኦኬ አንድ ነን ማለት ነው። የስርዓት ልዩነት እንጂ እህት ቤተክርስቲያን ነች እና በግብፅ ቤተክርስቲያን ውስጥ በሚገባ ቅዱስ ሥጋውን ክቡር ደሙን መቀበል ይቻላል። የኔ ተወዳጆች ኦኬ አሁን ወለተ ማርያም እህታችን ፕሮቴስታንት ነኝ ብለሽ እንዴት አንድ ቁጥር ጽፌያለሽ? እኔ አስወርዳለሁ እንደዚህ ቶሎ ቶሎ። አስፈላጊ ነው እንደዚህ አይነት ጊፍት እናንተ ሰዎች? እሺ እሺ ናትን አይሰማም? ናትን ሄሎ ይሰማሻል እንጂ ናትን
ናትናይሳ ወንድማችን የኔ ድምፁ የተሰማኝ አይደለም። ገብታችሁ ጸጥ የምትሉ ሰዎች አለ ተው ግድ የለም። እዘኑ ሊለኔም ተው ግድ የለም። እሺ ጥሌ ሰላም ነው ፈለገ? እግዚአብሔር ይመስገን። እንደምን አለ? ከየት ቤተ እምነት ነው? አለው እግዚአብሔር ይመስገን። በጣም ደስ ብሎኛል። ግን እድለኛ ሆኜ ስላገኘሁና በጣም ህልም እየመሰለኝ ነው እግዚአብሔር በመግባቴ ማለት ነው። ክርስቶስ አረ ተው ጥሌ፣ በዚህ ሰዓት እንደዚህ አይነት ነገር ተው ግድ የለም። ማርያምን አረ በጣም ብዙ ጊዜ ነው የለፋሁት እኮ በጣም ብዙ ጊዜ ሆነ ማለት ነውና እኔ አሁን ራሱ በቃ ዝም ብዬ ተስፋ ቆርጬና የሞከርኩት በጣም ደስ አለኝ ማለት ነው። እግዚአብሔር በእርግጥ እንደዚህ አይነት ቦታ ላይ የምገባ ልጅም አይደለም እንትን አይለኝም፣ ግን በጣም ገርሞኝ ነውና ብዙ ነገሮችን በቃ እኔ እንጃ አንተ አኪ እንደገና ደግሞ ነፎይ ምናምን በቃ ማዳመጥ ከጀመርኩ በኋላ ተአምር ነው የተቀየረው በህይወቴና ገርሞኛልና በቃ በእናንተ እንደውም በቃ በዛው ኦርቶዶክስ እምነቴን በጣም ነው የምወደው እና እንድጸና ምናምን ብዙ ነገሮችን እንዳይ ነው የሆንኩትና እንደ አዲስ ወደ ኋላ ተመልሼ በጣም በቃ ለማመስገን ነው የገባሁት። አንተ ግን አይገባኝም ይሄ ቦታ ክርስቶስ ነው የምልህ። አንተ ከመግባት የራሱ እስካሁን በቃ እየገረመኝ ነው። በጣም ነው የማመሰግነው። እግዚአብሔር ምስክሬ ነው። በቃ በህይወቴ እነዚህ ብታያቸው ልጆቼ ናቸውና በጣም እምነታቸው ላይ በጣም የሚገርም በቃ እኔ እንጃ በቃ ከምልህ በላይ በጣም ጎበዞች ናቸው። ያው እኔ ግን ያው ብዙም አይደለሁምና በቃ ግን በቃ ብዙ ነገር ነው እንዳይ በቃ ያደረጋችሁኝ በጣም እንዳይ ማለት ነው። በቃ ኦርቶዶክስ እንደዚህ አይነት ምላሽ ምናምን በቃ ሰማለሊቱ ሙሉ በቃ ገብቼ ላይ ሳዳምጥ ነው ተምለው እና በቃ መጽሐፍ ቅዱስ ስተት ምናምን ያለውና እኔ ያለሁት በአጋጣሚ የደሴ ልጅ ነኝ። ደሴ ነው ያለሁት እና መጽሐፍ ቅዱስ ምናምን እንደዚህ ስተት ምናምን እኔ መጽሐፍ ቅዱስ የለኝም ነበር ገዛሁ። በቃ ማንበብ ሁላ ጀመርኩኝ። በቃ እኔ እንጃ እና ደግሞ ሄለንን በቃ ልደት እኮ ነው እሱ ልደት ብሎኛል ስላየኋት ሄለንን ልደት ያ አንድ ናችሁ ባይዘው በጣም ትስመች ተመሳስላችሁ አይደል? በጣም ለኔ አንድ ናችሁ። በጣም በብዙ ነገር እንለያያለን። አንደኛ እኔ ከተማ ልጅ ነኝ፣ እሱ ደግሞ ገጠር ነው። እኔ ጸጉሬ ትንሽ ወደፊት ወጣ ይላል፣ እሱ ትንሽ ራሰ በራ ነው። በጣም በብዙ ነገር እኔ ትንሽ ጿሚ ነኝ፣ እሱ ትንሽ ወደ ዓለማዊነት ትንሽ ያዘነብናል። እና ትንሽ እባካችሁ እኔ ከፋኛል፣ በጣም እኔ ከፋኛል። እኔ ማለት ከእንደሱ አይነት ሰው ጋር ትንሽ ይከብዳል። ብቻ ጥሌ እና ይቅርታ ስላቋረጥኩ ቀጥል። ወንድምን የሚመስለው ጋምር ግን በጣም ተመሳሰላላችሁ ነው። ጂሰስ እሺ፣ እግዚአብሔር ነው ማለት ነው። እግዚአብሔር ያው ይሁን ይመስለኛል። እኔ ትንሽ ኃጢአቴ ይመስለኛል እሱን ወደ መምሰል። እኔ አሁን ክርስቶስን ወደ መምሰል ነበር ማሸጋገር የነበረብኝ። ያው ችግር የለውም። ባለቀ ሰዓት ሰራና በጣም ባለቀ ሰዓት ብራዘር፣ ባለቀ ሰዓት እሱን ነው የምትመስለው። በነገራችን ላይ መንፈስ ህይወት የለውም። እኔ በዚህ ማለት ያው እናንተ የቅርብ ሰዎች ናችሁ እንጂ ሌላ ሰው አይወራም። መንፈስ ህይወት የለውም ልጁ። ስለሱ ምጸልይ ነኝ፣ ስለሱ ምጾም ነኝ፣ ስለሱ ቤተክርስቲያን መጸውተው ነኝ። ምንም ልጁ ይበላል፣ ይጠጣል፣ ይወጣል፣ ይገባል። ምንም በቃ እኔ የሆነ አለ አይደለ ይሄ በአርቲፊሻል ኢንተለጀንስ የተሰራ ሮቦት እንጂ ሰው አይመስልም እንዴ። እና ደግሞ በሳይዝ በልደት በነገራችን ላይ አሁን የኔ ምንድን መሰላችሁ፣ ድምፄን ዘቅ አድርጌ ልንገራችሁ፣ የኔ ቦርጭ ጤናማ ቦርጭ ነው ማለት ሰው የሚቀናበት ምን ነው እንደዚህ እንደው ትንሽ እንደው ስጋ በኖረኝ የሚለው የሱ ማለት ጌታ ኢየሱስ። የካቶሊክ ደውል አይታችሁ ታውቃላችሁ? ይሄ ግብዳ ምናምን ይሄ የሆነ በቃ በጣም ግዙፍ
ሰዎች እንዲህ ለአራት ምናምን ተንጠልጥለው የሚደውሉት ያንን የሚያክል ሆድ ነው ያለው ወንድማችን። ብዙ ነገር ይችላል። የእሱ ሆድ ፍሪጅ በሉት። ይቅርታ፣ በጣም ትንሽ ይቅርታ፣ ስሜት የሆንኩኝ። ይቀጥል ወንድማችን። እኔ አንድ ጥያቄ ነበር እንዳጋጣሚ ጥያቄ እንትን ያልኩት ሌላ እንትን ሳይሆን እና ቲክቶክ ላይ ምናምን የልጆች እንደዚህ አሁን መዝሙር ሲሉ አንዳንድ ነገር ምናምን ሲሉ የፎቶቸው ምናምን በቃ እንደዚህ ቲክቶክ ላይ ምናምን ፖስት አሉና እና የሆነ ሰው ዛሬ ደውሎ ለምንድን ነው እንደዚህ የምትፖስተው የምትለቀው ምናምን የአየር ላይ ምናምን አጋንንት አለ ልጆችን ተይባል ምናምን አለኝ። ደግሞ አየር ላይ የሚባል ነገር አለ እንዴ እንደዚህ ምናምን አልኩት። ግራ ገብቶኝ ማለት ነው። በቃ ለምን ትፖስታለህ? በቃ አይን ውስጥ ገብቶ ልጆች እንደዚህ ይሆናሉ ምናምን የአየር ላይ ምናምን አለኝና በጣም ግራ ገብቶ ደንግጬ እንዳጋጣሚ ቅድም አሁን ስገባ ሳገኝ ራሱን በቃ ይሄን ጠይቃለሁ ነበር የገባሁት። ምን ትለኛለህ በዚህ ላይ ማለት ፈልጊ እንደዛ ብሎ የመከረ ሰው የአየር ወለድ ነው እንዴ? ይቅርታ ማለት አየር ወለድ ነው እንዴ ትላለህ? የምር ክርስቶስ በጣም ደነገጥኩኝ። በጣም እንደዛ ነው ስራ እንደውሉ ለምንድን ነው ምንድነው መሰላችሁ ድሮ በልጅነት እኛም እኔ አሁን ተወልጄ ያደግኩት ፈረንሳይ ነውና ታዝልን ስንሄድ አስታውሳለሁ። እንትና መጣች በነጠላ ምናምን የሚባል ነገር አለ። ኤኒዌይስ በነጠላ ተከልለ የምታመልጠው አደጋ የለም። ፕላስ ደግሞ በስልክ ቁጭ ስላልክ እንትን እንዴ የአየር የሚባል ነገር ቢኖር አሜሪካን ድባቃን መታም ነበር እንዴ ጥልኝ ተወኝ እስቲ። እንደዚህ አየር ብዙ ሰዎች ግን ማለት ነው እንደዚህ እየተባሉ በጣም ይወጣው እንደዚህ እየተባሉ አየር ላይ ምናምን በቃ እንደዚህ ታመሙ የሆነ እንትን አሩ ምናምን እየተባለ እንደዛ የሚባል ነገር ብዙ ሰው በቃ ጨቀጨቀኝ። አይ ይኸውልህ ምን አለ መሰለህ ፈተናዎች ይኖራሉ። ምን አለ መሰለህ በደንብ አድርጋችሁ አዳምጡኝ። ቀል ነው። እናንተ ሰላም ወጣችሁ በመግባታችሁ መልካም የሆነ ትዳር በመያዛችሁ ጤናማ የሆኑ ልጆች በማግኘታችሁ በእናንተ መጥፎ የሆነ ቅናትን የሚቀኑ ሰዎች ይኖራሉ እና የእናንተ ደስታ፣ የእናንተ ሰላም፣ የእናንተ መሳቅ፣ የእናንተ መደሰት ሰላም አልሰጥ ብሏቸው የተለያየ ቦታ የእናንተን ሰላም ለመንሳት የሚዳክሩ ሰዎች ይኖራሉ። ግን እመኑን ሰው የፈለገውን ርቀት ያክል ቢሄድ የሚጠብቃችሁ አምላክ ክርስቶስ አይተኛም አያንቀላፋም። አይተኛም አያንቀላፋም ስለ ደግሞ እያንዳንድ ዝም ብለህ አፍህን ከፍተህ ተኛ ማለት አይደለም። ማለት ትጋት ይጠይቃል። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 26 ትጉ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ምን በሉ ጸልዩ። ስለዚህ ጥሬ የግድ ልጆች ስለወለድክ ሳይሆን ስለ ራስህም ስለ ባለቤትህም ትዳር አየህ ማለት ይሄ ልጆችህ በነገሮች ሁሉ ከአባትም ያገኙትን ፍቅር ከእናትም ያገኙትን ፍቅር አግኝተው ጤናማ ሆኖ የሚያደርጉት የአንተና የባለቤት ትዳር ሰላም ሲሆን ነው። እግዚአብሔር አምላክ መልካም የሆነ ትዳር ጊዜን እንዲሰጣችሁ በቻልከው አቅም ጸሎት ማድረግ፣ አንተ ጋር ቁጣ ካለ ቁጣህን ጊዜን እንዲያረቅልን መጸለይ፣ ባለቤት ጋር ትንሽ አለመግባባት ካለ ደግሞ እንደው እግዚአብሔር አንጀቷን ያዳራል ዘንድ እንደው ጸሎት ማድረግ፣ በጸሎት መበርታት እንጂ በአየር ነው በምድር ነው ምናምን። እኔ አንድ ምን ትዝ አስባልከኝ እንደዚህ በአየር ምናምን ስትል አንድ ጋዜጠኛ ለአድዋ በዓል የሆኑ የ100 ዓመት ያለፋቸው ሽማግሌ ያሉ ተባለና እሳቸውን ስለ ጦርነት ሊጠይቋቸው ይሄዳሉ እና በቃ ትልልቅ ካሜራ ተዘርግቶ ምን ተብሎ ምናምን ያው እሳቸውን ተናሉ ወደ ስቱዲዮ ይዘው መጡና እንዴት ነበር ያኔ አድዋ ላይ እንዴት ነበር ጦርነቱ፣ ጀብዱ፣ ትግሉ ምናምን አሏቸው እና ሰውየው ወደ ምንድነው የሚባለው ግሩ ነው ምናምን የሚባለ ቦታ ለሽሬ ትንሽ ራቅ ያለ ቦታ ማለት ነው። እዛ ቦታ ሰራዊታችን ይዘን ታጥቀን በቃ ስታንድ ባይ ሆነን እየጠበቀን መጣ ጣሊያን አሉ በሰማይ በምድር መጣ ጣሊያን በሰማይ በምድር ከዛ የሮጥን ሽሬ ደረስናል እና
ምናልባት ሊያሯሩጥህ የሚችለው ምድራዊ የሆነ ወታደርና ፖሊስ ካልሆነ በስተቀር የአየር አጋንንት በምንም በነገራችን ላይ የእግዚአብሔር ልጆች ለሆኑት ማለት ነው ለእግዚአብሔር ልጆች ለሆን ነው በእግዚአብሔር አረተው ኮሚኒኬሽን ላይ ኦኬ በእርሱ ላመኑት በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው ነው የሚለው። ጥሌ አንተ በክርስቶስ ያመንክ ሰው እስከሆንክ ድረስ ስልጣን አለ። ጸሎት አድርገህ እርኩስ መንፈስን መቃወም እርኩስ መንፈስን የማራቅ ስልጣኑ አለ። ሌሎች ኦርቶዶክሳውያንም ልክ እንደዛው እና ከፈተና ልትርቁ የምትችሉት በሆነ ነጠላ ስለተከለላችሁ የሆነ ስልካችሁን ዘግታችሁ ቁጭ ስላደረጋችሁ ቴሌቪዥን ከፍታችሁ ስላላያችሁ አይደለም። እንዲህ ቅዠት ውስጥ ያሉ ሰዎች ናቸው። ይሄ ስልክ ስለሌላቸው ነው እንደዚህ ብለው የሚነግሯችሁ። ቤታቸው ሲኒና ጀበን የሌላቸው ይመጡና አይ እንትን ቡና ጠጡ ምናምን። ጋይስ የቤተክርስቲያንን ትምህርት መጽሐፍ ገልጠን ብናወራ ነው እሺ መልካም። አንዳንድ ጊዜ ዝም ተብሎ የሚወሩ ነገሮች በአጠቃላይ ስለመሰሉ ብቻ የቤተክርስቲያን ትምህርት ናቸው ማለት አይደለም። ሲቀጥል አይ ስልክ አትጠቀሙ በስልክ የአየር አጋንንት አረ እባካችሁን ፕሊስ እባካችሁን እንዴ እማፈ ደቂቆ ህፃናት 10-7 ከሚጠቡ ከህፃናትም ጭምር አፍ ለራስ ምስጋናን አዘጋጀ ነው የሚለው። ህፃን እንደነዚህ ህፃናት ካልሆናችሁ መንግስቴን አትወርሱም ብሎ ነው ክርስቶስ በህፃናት ምሳሌ የሚመሰለው። ንጹሃን ናቸው እና በቻላችሁት አቅም እኔ አሁን እንዲህ ስል ዝም ብሎ ለልጆች የሶሻል ሚዲያ እንዲጠቀሙ ስልክ ስጡ ማለት አይደለም። አንዳንድ ጊዜ ህፃናት ማየት ያለባቸውን ብቻ ስለሆነ ማየት ያለባቸው እነሱ የሚጠቅማቸውን ነገር ብቻ እንዲያገኙ አድርጋችሁ ልጆችን ማሳደግ መልካም ነው። ከዛ ውጭ ግን የአየር አጋንንት የምን አጋንንት የምድር ታንከኛ የሰማይ ጦረኛ ምናምን እንደዚህ ይሄ የሰው ድርሰት ውስጥ እንትን ባትሉ ጥሩ ነው። ጥሌ እንትን አሁን ቁርባን በሳምንት እንደዚህ በ15 ቀን ምናምን እንደዚህ ቆርባሉ ማለት ነው። እና ቆርቦ ሲመጣው ትንሿን በጣም ያማታል ብዙ ጊዜ። አንድ ጊዜ እንደውም እንትን ስትል በቃ እንደዚህ ለምን እንደሆነ አላውቅም ከቆረቡ በኋላ መጥተው በጣም ያማቸዋል። አንድ ቀን ምናምን እንደዚህ ለራሳቸው ምናምን ከዛም ተነስተው ነው እንደዛ አይ እንደው እንደዚህ እየለቀክ ምናምን እንደዛ አይነት ነገር ነው እንትን የሚልብህ ምናምን ይላኛል። ግን በጣም እንደዚህ አሟቸው ራሱ ሄደው ነው ሆስፒታል ወስዳቸውም በቃ ጸበል እናንተ ነው ይሻላቸዋል። በቃ ቁርባንም በየጊዜው ምናምን እንትን ስለሚሉ እና ልክ ሲቆርቡ የሚያማቸው ነገር አሟቸው ራስ ምታት ምናምን አንዳንድ ሰው ተገ አይፈተና ነው እንደዚህ በቃ እየተቃጠለ ነው አጋንንት ስለሚቃጠል ነው እንደዚህ ብዙ ጊዜ ስለሚቆርቡ ምናምን ይላሉና ከዛም ጋር ምን እንትን ትለኛለህ? ጥሌ ቅድም እንዳልኩ በእያንዳንዳችን ህይወት ውስጥ ጸባ አጋንንት አለ። ለምሳሌ ፈለገ አትናቴዎስ ያገለግላል በሶሻል ሚዲያ ምናምንና ፈለገ አትናቴዎስ እንዲያገለግል ስለማይፈልግ ሰይጣን ራሱን በቻለ ጸባ አጋንንት ይፈትነዋል እንዲወድቅ እንዳያገለግል ማለት ነው። ሌላንም ሰው ልክ እንደዛው የሚዘመርም ሰው ካለ ከዛ ከዝማሬው ከአገልግሎቱ ከምስጋናው እንዲልክ ስለሚፈልግ ሁሉም የሚፈተንበት ጸባ አጋንንት አለ። አንተም ደግሞ ልጆችህን ወደ መቅደስ አምጥተህ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ስታደርግ በዚህም ልክ ወደ መንፈሳዊነት እያቀረብካቸው ስለሆነ ምን ማለት ነው የአንተ ህይወት ትንሿ ቤተክርስቲያን እየሆነች ስለሆነ ጸባ አጋንንት ይኖራል። ስለዚህ በደንብ በቻልከው አቅም ሳታቋርጥ አሁንም በጸሎት እየተጋ ልጆች ወደ መቅደስ እንዲቀርቡ ማድረግ እንጂ አይ የሚፈልገውም ሰይጣን ያናየ ልጆች የታመሙ በቃ ወይ ሆኖ ምናምን ብለህ እንድትርቅ ነው። ከዛ ውጭ ግን ከብዙ ሰው እንዲህ ሀሳብ አትቀበል ጥሩ ነው። ማለት ሁሉም እንደመጣለት ነው የሚናገረው ሁሉም ማለት ነው። በነቀሲስ ዶክተር ዘበነ ቅድስት ሥላሴ ዩኒቨርሲቲ የሚማሩ ሰዓት አንድ ስልክ ነበረች ዩኒቨርሲቲ ውስጥ የህዝብ ስልክ እና አንዲት እናት ጾም መቼ እንደሚገባ ለመጠየቅ ደወሉ ወደዛ ወደ ዩኒቨርሲቲው ስልክ ማለት ነው። እና እንደ አጋጣሚ ሲደውሉ በአካባቢው ሰው ስላልነበር ጥበቃን ያነሳው እና እንዴት ናችሁ ደህና ናችሁ እንደው ጾም የሚገባው ሰኞ ነው ወይስ ማክሰኞ? እና ጥበቃው አይ ምን ማክሰኞ ነው አሏቸው። እንዴ ማክሰኞ እኮ እንደዚህ ቀን ነው ብዬ ነው። አይ እንዲያ ከሆነ ሰኞ ይሆናላ ብለው ስልኩን ዘጉት ይባላል። እና አንዳንድ ጊዜ ስለጠየቃችሁ እና ሰው መልስ ስለሰጣችሁ ትክክለኛ ነው ማለት አይደለም። አንዳንድ ጊዜ ብቻ አስቸጋሪ ነው። ምንድነው መሰላችሁ ተወዳጆች ጥንቃቄ ይሻል።
ከሚቃዡ ሰዎች ጋር ባትውሉ መልካም ነው። ጀማነሽ ሰለሞን ይቺን ከመሰለች ቅዱስ ቤተክርስቲያን ርቃ ወጥታ ኦርቶዶክስ ተዋሕዶ የሰይጣን ስም ነው እያለች ቤተክርስቲያንን እየዘለፈች መኖር የጀመረችው በቅዠት ዓለም ነው። ኤልያስ መጣ ብላ ማለት ነው። እንግዲህ መጽሐፍ ቅዱስ ኤልያስ መቼ ነው የሚመጣው ይናገራል። ኤልያስ ከመምጣቱ በፊት ምን አይነት ነገር ይፈጠራል መጽሐፍ ቅዱስ ይናገራል። ኤልያስ ከየት ይመጣል መጽሐፍ ቅዱስ ይናገራል። እነ ጀማነሽ ሰለሞን ትንሽዬ የተወሰነ ስብስብ ፈጥረው አንድ የሆነ አጭር ቀጫጫ ሰውዬ ኤልያስ ነው ብሎ በፊት ያንቀሳቅሱታል። እግዚአብሔር ያሳያችሁ። ከእንደዚህ አይነት የቅዠት አለ ፕሊስ ውጡ። እነ ስንዱ የምትባል ሴትዮ ጭራሽ ጸላተ ሙሴ እኔ ጋር ነው ያለው ብላ ቁጭ አለች። ያው እግዚአብሔር ያሳያችሁ። ስንዱም ልክ እንደዛው ራሷን የማርያም እህት ነኝ ብላ ትጠራለች። ስትፈልግ ንግስተ ምንድነው ንግስተ ነገስታት ያኔ ምናምን ትላለች። ይሄ ሁሉ ቅዠት ነው ብራዘር። ለየትኛውም አይነት ሀሳባቸው ጥያቄ ብጠይቃቸው መልስ የላቸው፣ ማስረጃ የላቸውም። የሆነ ነገር ይሉሃል፣ ማስረጃ ስጠይቃቸው ግን ማስረጃ የላቸው። ልክ እንደ ፍቅር ሲዝም ማለት ነው። ደምሳሽ ኢየሱስና መሐመድ መጥቶ መላሴን ገርፎኛል ይላል። ማስረጃ ብጠይቁ ምንም ማስረጃ የለውም። የነገረህን ከማመን በስተቀር ምንም የምትለው ነገር የለም። ወይ ከንፈረን ትመጥለታለህ፣ ሞኝ ኮንክ ደግሞ ታምነዋለህ። ለእያንዳንዱ ለሚናገራቸው ነገሮች በአጠቃላይ ምንም አይነት ማስረጃ የለውም። እሱ ነው ማስረጃ። እና እንዲህ አይነት ነገሮች ጥንቃቄ ይፈልጋሉ ለማለት ያክል ነው። በርተህ ጸሎት አድርግ። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እዚህ ከአንድ ነገር ተናግሬ የሆነ ጊዜ አውረ ምሕረት ላይ እንትን ብለህ እንደውም ፈለገ ተጽዕኖ ፈጣሪ በል ፈለገ ተጽዕኖ ፈጣሪ በል ያልኩ የሆነ ጓደኛ የሆነ እንትን እያየሁ ነበርና ከተተለውና ያንተን እና ያንን ስም ከዛ በኋላ ፈለገ ተጽዕኖ ፈጣሪ እንዳትሉኝ ምናምን አለ። በጣም እኛ ላይ እንደውም የሚገርም ተጽዕኖ ፈጥረ በቃ እኔ እንጃ ምን ያክል እንትን ብታረግና ብታይ ብዙ ወጣቶች እግዚአብሔር ምስክሬ ነው የምልህ በቃ ደስ በሚል ቅልል ባለ አሁን ትልቅ አባቶች ምናምን ሂዶ ለመጠየቅ ምናምን እንትን የሚል አለ አይደል? ግን በቃ እንደዚህ በወጣት ደስ በሚል መንገድ ብዙ ነገሮች ተጽዕኖ ፈጥረ ቀይራል። እኔ በሚገባኝ ማለትና ከዚህ ዋኔ የምልህ ፈለገ ተጽዕኖ ፈጣሪ ብልህ ደስ ይለኛል። እውነት ነው፣ እግዚአብሔር ምስክሬ ነው የምልህ በቃ እውነት እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ ወንድሜ። ወሰላም ለሊ ፎሎ ብታረገኝ ደግሞ ደስ ይለኛል። እሺ፣ አካውንቴን ልክልሃለሁ፣ ችግር የለውም። እሺ፣ እኔ ግራ ልጋባ ይዘው ላክል። አመሰግናለሁ በቃ እሺ። እሺ የኔ ተወዳጆች እንግዲህ ሳናስበው ከርዕሱ ወጣን እና ምን ላርግ፣ ነገ በዚህ ርዕስ ዙሪያ ነገ ጠዋት ላይ አጠር ላለች ሰዓት ላይ እንገባለን። እሺ ከፕሮቴስታንት ወንድሞቻችን ጋር የግድ መወያየት ስላለብን ማለት ነው እና አጠር ላለች ሰዓት እንገባለን። ስንት ሰዓት እንግባ? 4 ሰዓት ላይ አይደል? 4 ሰዓት ላይ እንገባለን። 4 ሰዓት እንደ እግዚአብሔር መልካም ፈቃድ በእነዚህ ሀሳቦች በደንብ አድርገን እናወራለን። እግዚአብሔር መንፈስ ቅዱስ ሁላችን ያበርታን። ለምን ብዙዎች እንዲማሩበት። አሁን ትንሽ ሰው ስለሆነ ያለው ምንም እንትን የለውም። አዎ ነገ ቀን አሁን በኢትዮጵያ ልክ ኦልሞስት ነገ ነው በኋላ ልበል እንጂ እና ቀን 4 ሰዓት ላይ በኢትዮጵያ ሁላችሁም ላይቭ ላይ ተገኙ። ይሄን ሀሳብ በደንብ አድርገን በስፋት እናነሳዋለን። እግዚአብሔር አምላክ ይርዳን እና ሄሎ ታችን ተኛሽ እንዴ? አይ አልተኛው። እሺ እንደው በመሀል እንዲነሳ የምትፈልጊው ጥያቄ ካለሽ ምናምን በአንዳንድ ነገሮችን እኮ ስትሰሚ አንዳንዴ ጥያቄው ሊነሳ ይችላል። ተነስ ፈለገ ከገባሁ ተነስ። ሰላም ነው ፈለገ፣ እንዴት ነህ? ዜድ
ወንድሜ እንደምን አረፈርክ? በጣም ነው የምንወድ። እዚህ ተሰብስበን 4 ሆነን ከዱባይ እየሰማን ነው። በጣም ነው የምንወድ። አዴ ፓሪስ ልጆች ይላል። እንዴት ናችሁ? አዎ ፈለገ በጣም እጅግ በጣም ነው የምናከብር፣ እጅግ በጣም ነው የምንወድ። በእውነት ፈለገ ብዙ ወጣቶች ቁጭ ብለን አንተን የምንሰማ እግዚአብሔር ዘመንን ይባርክልን። አሜን አሜን። በጣም ነው የማመሰግነው ዜድ፣ እግዚአብሔር ያክብርልኝ። ማን ነው ስማችሁ? አይታወቅም እኮ የፈረንሳይ ሰው ድንገት ሰፈር ከች ይላልና ማን ነው ስማችሁ? አይ እዚህ የተለያየ ልጆች ነው ያለው። የአብነት ልጆች 2 የፈረንሳይ ልጆች፣ 1 የአብነት ልጅ። እኔ ግን በጣም ነው የምወድ። የእህቴን ባል ድንገት ልታውቀው ትችላለህ? የእህቴን ባል ማን ነው? ዲያቆን ናትናኤል ሳሙኤል ዘማሪ። አዴ ዲያቆን ናቲ እንዴ! ጭራሽ አንተን ሄዳርከው ለዲያቆን ናቲ። እሺ ሌላ የቀረህት የለህም ዜዶ? የለኝም እና በጣም ነው የምወድ። ሲነግረኝ ስላንተ ራሱ በቃ ቃላት የለውም። እና እዚህ እየነገርኳቸው ገርሞ ነው። አሁን 2ቱን ቀስቅሻቸው በቃ እያዩ ነው፣ ተኝተው ነበረ። በጣም ነው የምንወድ። በጣም ነው የማመሰግነው። እግዚአብሔር ያክብረልኝ ዜድ። በጣም ነው የማመሰግነው። በጣም ዲያቆን ናቲ በጣም ጸጋ ይበዛለት። ምን ያስጨንቀኛል እግዚአብሔርን እርሱን ተደግፌ የሰማይን ወፎች መግቦኝ ያበላል። በጣም የሚገርም ዝማሬ ያለው ወንድማችን ነው። እሱንም በጣም ነው የምወደው። እግዚአብሔር ያክብረልኝ ዜድዬ። እናንተንም በጣም ለዚህ ይመልሳል የሚለው መዝሙሩን በጣም እዚህ ያለ ሰዎች ይወዱታል። ለዚህ ይመልሳል የሚለው መዝሙሩን እኔ በጣም ግን ያው ማቀውምም ይሄኛውን ነው ብዬ ነው። ያው ሌላውን አልችለውም። እሺ አባቴ እናመሰግናለን። እግዚአብሔር ያክብር ስላስገባኝ። ዘመን ይባረክ አባቴ። በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። በቃ እዚህ ስትመጣ ግን በቃ በዲያቆን ናቲ በኩል እንገናኛለን። እሺ እኔ አባት እሺ ዜድ ሰላም ሁኑ። እግዚአብሔር ያክብረልኝ። በጣም ነው የምወዳችሁ። እሺ አሜን። አንተ ሪከርድ አደረገው አንተ ደግመን ማውራት እንችላለን። ዜድ ታርግ እያልኩ አንዴ ፈለገ ገብቼ እንዴት ደስ እንደሚደስ ማለት ገብቼ እያወራሁት ዜድ ከእንደገና ማውራት እንችላለን። አረ እንዴት ደስ ይላል የሰው ፍቅር። ጌታ ምስክሬ በጣም ማርያምን ሁላችሁንም በእውነት በጣም የማመሰግነው። እንደዚህ በጣም በቃ ከልባችሁ የምትወዱኝ እህቶች ወንድሞች፣ እኔም በጣም ነው ከልቤ ውድድ ማረጋችሁ። ውድድ በቃ በጣም ነው የምወዳችሁ። ጊዜ ላይ ያክብረልኝ እና ጸሎት አድርጉልን አለ አይደለ? ያው ይሄ ሀብት ነው በነገራችን ላይ ሰው ፍቅር። ይህን ሀብት እግዚአብሔር አምላክ ከኛ እንዳይነጥቅ፣ ይህን ጸጋ ከኛ እንዳያነሰው እናንተም ባላችሁበት ጸሎት አድርጉልን። እሺ ተወዳጆች በጣም ነው የምወዳችሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሄሉይ ታነሹ ጥያቄ አለ? ለአንቺ እድል ስጥ። ጥያቄ የለኝም። ፈለገ እኛ እንወዳለን። በዚህ አጋጣሚ ሄሉይ ከኔ አይበልጥም። ከኔ አይበልጥም። እኔ በጣም ነው የምወዳችሁ ሁላችሁ ነው። እሺ የኔ ተወዳጆች መዝሙርም እንዳልከፍት እንደው ትንሽ ሰዓቱ መሽቷል። ስለዚህ ቅድም እንዳለው ነገ በኢትዮጵያ አሁን ኦልሞስት ወደ መንጋት እያለ ነው። ቀን 4 ሰዓት በቃ ይሄው ቀጠሮ ይዘናል። ቀን 4 ሰዓት ላይ እንገናኛለን። እንደ እግዚአብሔር መልካም ፈቃድ አሁን ዛሬ ያነሳናቸውን ሀሳቦች በአጠቃላይ በደንብ አድርገን እንወያይባቸዋለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ሄሉዬ በቃ ያው አንቺም ነገ እንዳትቀሪ 4 ሰዓት ላይ። እሺ ባይ ባይ። ሁላችሁም ደህና ሁኑ። ሰላም